በፈረንጆቹ 23 ላይ የተመሰረተው ግሎባል ብላክ ሴንተር የጥቁር ሕዝቦች ታሪክ፣ ቅርስና ትምህርት ላይ ትኩረቱን አድርጎ እየሰራ ነው። ግሎባል ብላክ ሴንተር የ2026 ዓመት የምክር ቤት ስብሰባውን በአድዋ ድል መታሰቢያ አካሂዷል። ኢትዮጵያውያን በወራሪ ኃይል ላይ ታላቅ ድል የተቀዳጁበት አድዋ የኢትዮጵያውያን ብቻ ሳይሆን የጥቁሮች ድል ነው ያሉት ፕሬዝዳንት ታዬ አጽቀሥላሴ ለቀኝ ገዢዎች ጠንካራ መልእክት የተላለፈበትም ነው ብለዋል። በዚህ በአድዋ ድል መታሰቢያ የተገኘ ነው ኢትዮጵያውያን ጀግኖች የተቀዳጁትን ድል ለመዘከር ነው። 130ኛው የአድዋ ድል የተለየ ስፍራ የሚሰጠው ሲሆን ለቅኝ ገዢዎችም ጠንካራ መልእክትን ያስተላለፈ ድል ነው። ኢትዮጵያ የራሷን ታሪክ በራሷ እንድትጽፍም ያስቻለ ብለውታል ድሉን። ግሎባል ብላክ ሴንተር ጥቁሮችን ይበልጥ ለማስተሳሰርም ፋይዳው የላቀ ስለመሆኑም ገልጸዋል ፕሬዝዳንቱ። ኢትዮጵያ የግሎባል ብላክ ሴንተር መቀመጫ በመሆኗ ክብር ይሰማናል። የጥቁሮች ምሁራንን አብሮነት፣ አመራርና አንድነትንም ያጠናክራል። ጥቁሮች አንድነት ቸል የሚባል ጉዳይ አይደለም ያሉት የቱሪዝም ሚኒስትር ሰላማዊት ካሳ አሁን ተግባራዊ እየሆነ ያለውም የባለ ራዕይ መስዋዕት ከፋይ አባቶቻችን ትተውት ያለፉት አሻራ ውጤት መሆኑን ጠቁመዋል። The genesis of the Global Black Center as an institution is no accident. It is the fruit of visionaries. ግሎባል ብላክ ሴንተር ድንገተኛ ክስተት አይደለም፣ የባለ ራዕይ መስዋዕት ከፋይ አባቶቻችን ጥለው ያለፉት አሻራ እንጂ። በፓን አፍሪካኒዝም መንፈስ ይበልጥ ለመቀራረብም ከፍተኛ ጥረት ተደርጓል። በዚህ ረገድ ማርክስ ጋርቬይ እና ዱቦይ ተጠቃሾች ናቸው። ግሎባል ብላክ ሴንተር ዋና ጸሐፊ ደመቀ መኮንን አድዋ በሰው ልጅ ታሪክ ውስጥ ትልቅ ስፍራ ያለው ድል መሆኑን ነው ያስታውቁት። Our ancestors armed with courage and unity አባቶቻችን ጀግንነትንና አንድነትን ይዘው ከቅኝ ገዢዎች ጋር ተፋልመው ያገኙት ድል በሰው ልጅ ታሪክ ውስጥ ትልቅ ስፍራ ያለው ነው። ከኢትዮጵያውያን አልፎ የሁሉም ጥቁሮች ድል ሲሆን የአፍሪካ ክብር የማይጣስ ነፃነቷም አይቀሬ ስለመሆኑም ያመላከተ ነበር። በዓመታዊ የግሎባል ብላክ ሴንተር ስብሰባ ላይ የመንግስት የስራ ኃላፊዎች፣ ከተለያዩ ሀገራት የመጡ እንግዶችና መቀመጫቸውን በአዲስ አበባ ያደረጉ አምባሳደሮች እንዲሁም ምሁራን ታድመዋል።